ፍቅረኛሽ በናፍቆት እንዲሞት እንዲጨነቅና እንዲያስታውስሽ ማድረግ የሚገቡሽ ነገሮች ግንኙነታቸውን ጥልቀት ያለው ትርጉም ያለውና አዎንታዊ ትዝታዎችን የሚፈጥር ማድረግን ይጠይቃል። ናፍቆት የሚመነጨው ከፍቅርና ከቅርርብ እንጂ ከጨዋታና ከማታለል አይደለም። ሰላም፣ እንዴት ናችሁ? ይህ ስለ ፍቅር ነው። በዛሬው ቪዲዮ ናፍቆት እንዲሰማው ግንኙነታችሁን ጠንካራና መልካም ለማድረግ የሚረዱሽን ሀሳቦች አንስተን እንወያያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ መልካምና የማይረሱ ጊዜያቶችን መፍጠር። አብራችሁ በምታሳልፉበት ጊዜ ጊዜያቶችን ጥልቀት ያለው ስሜታዊ ግንኙነቶችን ወይንም ልምዶችን በመፍጠር ፍቅረኛሽ በሚርቅበት ጊዜ ያንን ልምድ እንዲናፍቅ ማድረግ ትችያለሽ። ልዩ ጊዜያቶችን ማሳለፍ፣ ሁልጊዜ ከምትሄዱባቸው ቦታዎች ይልቅ አዳዲስና አስገራሚ ነገሮችን ማድረግ። ለምሳሌ ለመጀመሪያ ጊዜ ከዚህ በፊት ያላያችሁትን ቦታ መጎብኘት፣ አስቂኝ የቤት ውስጥ ጨዋታዎችን መጫወት። አእምሮ አዳዲስ ልምዶችን ከመጀመሪያው ጊዜ ስሜት ጋር በማያያዝ እንዲያስታውስሽና ይህም ልዩ ናፍቆትን እንዲፈጥር ያደርገዋል። ጥልቅ ውይይቶችን ማድረግ፣ ስለ ቀኑ ውሎ ብቻ ሳይሆን ስለ ህልሞቹ፣ ስለ ፍርሃቶቹና ስለ ወደፊት ምኞቶቹ ጠይቂው። ስሜቱን የሚያጋራበትን ምቹ ሁኔታ ፍጠሪለት። እሱ በስሜት ቅርብ ሲሆንሽ አንቺ የመረጥሽውና ያመንሽበት ብቸኛ ሰው እንደሆንሽ ይሰማዋል። ይህም ከአንቺ ጋር ያለውን ቅርበት እንዲናፍቅ ያደርገዋል። አብራችሁ በምትሆኑበት ጊዜ ደስታን፣ መረጋጋትንና ሰላምን ብቻ ፍጠሪ። ሲርቅ የሚናፍቀው አንቺን ብቻ ሳይሆን አንቺ አጠገቡ ስትሆኚ የሚሰማውን ጥሩ ስሜትም ጭምር ይሆናል። ሁለተኛ፣ ግላዊ ነፃነቱንና ቦታውን ጠብቂለት። ናፍቆት የሚመጣው ከተወሰነ ርቀት ነው። ሁልጊዜ ቅርብ ከሆኑ የናፍቆት እድሉ ይቀንሳል። ጓደኞቹ ጋር ሲሆን፣ ትርፍ ጊዜ ማሳለፊያዎቹን ሲያከናውን ወይንም በስራ ሲጠመድ በየደቂቃው እየደወልሽ አታሰልችው። እሱ ነፃነቱን እያጣጣመ ባለበት ሰዓት ትኩረቱ በአንቺ ላይ ሳይሆን በራሱ ላይ ይሆናል። እናም ከቆይታ በኋላ ናፍቆት ይሰማዋል። የራስሽ ህይወት ላይ ትኩረት አድርጊ። ለራስሽ ስሜት የሚሰጡሽን ስራዎች፣ የትርፍ ጊዜ ማሳለፊያዎችና ጓደኞችሽ ጋር አሳልፊ። ሁልጊዜ የሚገኝ ሰው መሆንሽን ሲያይ የናፍቆት ስሜት አይሰማውም። በራስሽ ህይወት ተጠምደሽ ሲመለከት ግን እሷ ያለኔ ደስተኛ ነች ብሎ ስለሚያስብ የናፍቆት ስሜቱ ይጨምራል። በየቀኑ በተመሳሳይ ሰዓት ከመደወል ይልቅም አልፎ አልፎ ለምን እንደጠፋሽ መጠየቅ እንዲጀምር አድርጊው። ትንሽ በቀላሉ መገመት የማትችይ ሰው ሁኚ። የፍላጎቱን ደረጃ ከፍ ያደርገዋል። ሶስተኛ፣ አካላዊ መታሰቢያዎችን ወይንም ደግሞ ሽቶዎችን መጠቀም። እሱ በማይገኝበት ጊዜ አንቺን እንዲያስታውስ ያደርገዋል። የአንቺን ሽቶ ወይንም ሎሽን በልብሱ ላይ፣ በአልጋው ላይ ወይም በሚጠቀምበት ነገር ላይ እንዲቀር አድርጊ። ሽታ ከማስታወስ ጋር በቀጥታ ግንኙነት አለው። የአንቺን ሽታ ሲሸተው ወዲያውኑ አብራችሁ የነበራችሁበትን ጥሩ ጊዜ ያስታውሳል። ሌላው በጉዞ ላይ ወይንም በስራ ላይ በሚሆንበት ጊዜ በቦርሳው ውስጥ ወይንም በኪሱ የአንቺን ትንሽ ማስታወሻ፣ ለምሳሌ በእጅ የተጻፈ ትንሽ ወረቀት ወይንም ትንሽ ስጦታ አስቀምጭለት። ባልጠበቀው ሰዓት ሲያገኘው እኔን አስባ ነበር የሚለው ስሜት የናፍቆቱን ነገር በእጥፍ ይጨምረዋል። በግንኙነታችሁ ውስጥ ሌላ ሰው የማይረዳው የጋራ ቀልድ ወይንም የሚስጥር ቃል ፍጠሩ። ይህ ቃል ወይንም ቀልድ ከሌሎች ሰዎች ጋር ሲያጋጥመው ወዲያውኑ ሀሳቡን ወደ አንቺ ያደርጋል፣ እናም ይናፍቅሻል። በናፍቆት እንዲሞት ለማድረግ ከምትወስጃቸው እርምጃዎች ሁሉ ትልቁ ስልት እውነተኛና ልዩ መሆን ነው። ጤናማ ግንኙነት ውስጥ ሁለቱም ወገኖች የራሳቸውን ቦታ በመጠበቅ ጥራት ያለው ጊዜ፣ ፍቅርን በማሳየትና በመደጋገፍ ናፍቆትን ይፈጥራሉ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም እስከመጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።